And we're going to head straight to Bangladesh. A special tribunal has found the deposed Prime Minister Sheikh Hasina guilty of crimes against humanity and she's been sentenced to death. ከስልጣን የተባረሩት የቀድሞዋ የባንግላዴሽ መሪ ሼክ ሀሲና በሌሉበት የሞት ፍርድ እንደተላለፈባቸው ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ሼክ ሀሲና በተማሪዎች አመጽ ከስልጣን የወረዱ እንደሆኑ የሚገለጽ ሲሆን በስልጣን ላይ በነበሩበት ጊዜ ተቃውሞ በሚያሰሙ ተማሪዎች ላይ አስወስዷቸው በነበሩ የግድያ እርምጃዎች ጉዳያቸው ሲታይ ቆይቶ በመጨረሻም የሞት ፍርድ እንደተላለፈባቸው ተገልጿል። ሼክ ሀሲና ለተቃውሞ በወጡ ተማሪዎች ላይ እርምጃ እንዲወሰድ ባስተላለፉት ትዕዛዝ በወቅቱ 1400 የሚሆኑ ሲቪልና ተማሪዎች መገደላቸውን መረጃዎች ያሳያሉ። ሴትዮዋ በሐምሌ 2024 ከስልጣን ከተባረሩ በኋላ በህንድ በጥገኝነት የሚኖሩ ሲሆን በባንግላዴሽ ከፍተኛው ፍርድ ቤት በሌሉበት ጉዳያቸው ሲታይ መቆየቱ ተነግሯል። ሀሲና በተለይም በተማሪዎች ተቃውሞ በተቀሰቀሰባቸው ወቅት ለተፈጸሙ በመቶዎች ለሚቆጠሩ ግድያዎች የሴትዮዋ ትዕዛዝ እንዳለበት በመግለጽ በአቃቤ ሕጎች በቀረቡ ክሶች የተጎጂ ቤተሰቦች በሴትዮዋ ላይ ከባድ ቅጣት እንዲጣልባቸው ሲጠይቁ ቆይተዋል። ሼክ ሀሲናም በበኩላቸው ችሎቱ አድሏዊና ፖለቲካዊ ይዘት ያለው በማለት ሁሉንም ክሶች ውድቅ አድርገዋል። በባንግላዴሽ የሀገር ውስጥ የጦር ወንጀለኞች ፍርድ ቤት ለወራት በዘለቀው የፍርድ ሂደት ሴትዮዋ ጥፋተኛ እንደሚባሉ በሰፊው ተጠብቆ ነበር። ሀሲና ባንግላዴሽን ለ15 ዓመታት የመሩ ሲሆን የሀገሪቱን ኢኮኖሚ ታምር በሚባል ቢያሳድጉም ሴትዮዋ ቀስ በቀስ ዲሞክራሲውን እየረሱት ነበር ተብሏል። እሳቸውን በሚቃወሙ ላይም ያለምንም የፍርድ ቤት ሂደትና ማጣራት እስራት፣ ስወራና ከፍርድ ቤት ውጪ ግድያን ያስፈጽሙ ነበር ተብሏል። በመጨረሻም ተቃውሞ ሲበረታባቸው ሀገሪቱን ጥለው ሲሰደዱ የኖቤል ተሸላሚ ሙሐመድ ዩኑስ በጊዜያዊ መንግስት መሪነት ተሾሙ። አሁን ላይ የሞት ፍርድ የተላለፈባቸው ሀሲና ለዚህ የፍርድ ቤት ውሳኔ ባለ 5 ገጽ መግለጫ የሰጡ ሲሆን በመግለጫቸውም ጊዜያዊ መንግስቱ ፓርቲያቸውን አዋሚ ሊግን እስከ መጨረሻው የሚያፈርስበትን መንገድ እንዳመቻቸ በመግለጽ መንግስታቸው በሰብአዊ መብት አያያዝ ላይ የሚጸጸተውን ስራ እንዳልሰራ በኩራት ተናግረዋል። ሀሲና በተጨማሪም ማስረጃው በሚዛናዊነትና በፍትሃዊነት በተገቢ የሚፈተሽ ከሆነ ከሳሾችን ፍርድ ቤት ፊት ለፊት ለመጋፈጥ አልፈራም ብለዋል። ሴትዮዋ እንደመጀመሪያ በተማሪዎች አመጽ ወንበራቸው ከተነቃነቀ በኋላ ተቃውሞ ወደ ህዝቡም ተጋብቶ ሀሲናን ለስደት ዳርጓቸዋል። የተባበሩት መንግስታት የሰብአዊ መብት መርማሪዎች በየካቲት ወር ባወጡት ሪፖርት በግምት ወደ 1400 የሚጠጉ ተማሪዎችና ሲቪሎች መሞታቸውን ገልጸዋል። እነዚህም በሰብአዊነት ላይ የተፈጸሙ ወንጀሎች ናቸው ብለዋል። የመንግስታቱ ድርጅት የሰብአዊ መብት መርማሪዎች ሪፖርት እንደሚያሳየው በአንዳንድ ተቃዋሚዎች ላይ በጥይት ግድያ የተፈጸመባቸው ሲሆን ሌሎች ደግሞ ሆን ተብሎ አካላቸው እንዲጎድል ተደርጓል ካሉ በኋላ በዘፈቀደ ማሰርና ማሰቃየት ከመብት ጥሰቶች ውስጥ እንደነበሩበት ገልጸዋል። በሐምሌ 2024 ላይ ሀሲና ለመንግስታቸው ኃይሎች በተቃዋሚዎቻቸው ላይ የጦር መሳሪያ እንዲጠቀሙ ሲያዙ የሚሰማበት የስልክ ንግግር ሾልኮ የወጣ ሲሆን ይሄም እንደ ማስረጃ ለፍርድ ቤት ቀርቧል። የሀሲናን ጉዳይ ሲመለከት የነበረው የጦር ፍርድ ቤት የሚገኝባት ዋና ከተማዋ ዳካ የመጨረሻው የሀሲና ፍርድ በሚተላለፍበት ወቅት ከፍተኛ ጥበቃ ሲደረግባት እንደነበር ተገልጿል። በሴትዮዋ ላይ ፍርዱ ሲተላለፍም በርካታ ተቃዋሚዎቻቸው በደስታ ስሜት ውስጥ ሆነው ተስተውለዋል። ዋና ከተማዋ ዳካ ከቅርብ ጊዜ ወዲህ አለመረጋጋቶች ሲታዩባት እንደነበረም ተገልጿል። በሐምሌ 2024 ወንድሙ በጥይት የተገደለበት ራምጃን አሊ ለሀሲናና ግብረ አበሮቿ ስልጣናቸውን አላግባብ ተጠቅመው ለፈጸሙት ወንጀል ሁሉ አብነት ያለው ቅጣት እንደሚፈልግ ተናግሯል። ሀሲና ከስልጣን ከተባረሩ በኋላ የኢኮኖሚክስ ምሁሩና የኖቤል ተሸላሚው ሙሐመድ ዩኑስ የሚመራ ጊዜያዊ መንግስት ቦታውን ተረክቧል። የፓርላማ ምርጫውም ለየካቲት 2026 ቀጠሮ ተይዞለታል። ሆኖም የሀሲና ፓርቲ የሆነው የአዋሚ ሊግ ፓርቲ በግንቦት ወር በባንግላዴሽ ጊዜያዊ መንግስት ታግዷል። ሀሲና ይህንን አስመልክቶም እንዳሉት የፓርቲው እጩዎች በመጪው ምርጫ እንዳይሳተፉ ከተከለከሉ ሚሊዮኖች ምርጫ ላይ ለመምረጥ እንደማይሳተፉ አሳስበዋል። እናም አሁን ላይ በሀሲና ላይ የሞት ፍርድ ከተላለፈ በኋላ ሴትዮዋ ተጠልለው በሚገኙባት ህንድና ባንግላዴሽ መሃል ዲፕሎማሲያዊ ፈተና ተፈጥሯል ተብሏል። ባንግላዴሽ ሴትዮዋ ተላልፎ እንዲሰጧት በይፋ ብትጠይቅም ህንድ ሴትዮዋን አሳልፋ ለመስጠት እስካሁን ምንም ፍላጎት አላሳየችም ተብሏል። በሌላ በኩል ባለፈው ሳምንት የሀሲና ጠበቆች በአገሪቱ ፍርድ ቤት የክስ ሂደት ላይ ተቃውሞችን በማንሳት ለተባበሩት መንግስታት አስቸኳይ ይግባኝ ማቅረባቸው ተነግሯል። ጊዜያዊ መንግስቱ ክሱን ለዓለም አቀፉ ፍርድ ቤት አሳልፎ እንዲሰጥና በዛ እንዲታይ ፍላጎት እንዳላቸው ገልጸዋል። ሼክ ሀሲና ወደ ስልጣን እንደመጡ የዲሞክራሲ ደጋፊና ጠባቂ እንደሆኑ በመናገር በተወሰነ መልኩም በመተግበርም ነበር። እናም ከ15 ዓመታት የስልጣን ቆይታ በኋላ 2024 ላይ ቀስ በቀስ የመጣባቸውን ተቃውሞ ለማብረድ ሲሉ እርምጃዎችን ያለ ፍትህ ማስወሰድ እንደጀመሩ ተነግሯል። በመጨረሻም ነገሮች ከቁጥጥራቸው ውጭ ሲሆኑ ወደ ጎረቤቷ ህንድ ሸሽተዋል።
ተቀዳጅተዋል። 2024 ላይ ባንግላዴሽ ያን አይነት የከፋ የደም መፋሰስ ሲገጥማት እንደ አውሮፓ አቆጣጠር ከ1971 ወዲህ ከነጻነት በኋላ የመጀመሪያው ነው ተብሏል። ሆኖም ሀሲና በባንግላዴሽ ላመጡት ከፍተኛ የኢኮኖሚ ለውጥ ተመስጋኝ ናቸው። ከጊዜ ወደ ጊዜ የመብት ረገጣዎች ከኢኮኖሚው እኩል እያደጉ ሲመጡ ተቃውሞ እየበረታባቸው ሄዶ 2024 ላይ ለአራተኛ ጊዜ ምርጫ አሸነፍኩ ባሉ ማግስት ሀገራቸው በተቃውሞ ታወካለች። በዚህም ሴትዮዋ በአንድ አምባገነን እርምጃዎችን በፖሊስና ወታደራዊ ኃይሎች ማስወሰድ ጀምረዋል። ሀሲና በ2009 ወደ ስልጣን ሲመጡ በጊዜያዊ መንግስቱ ስር በተደረጉ ምርጫዎች ነበር። ፖለቲካ በደማቸው ያለና አብሯቸው ያደገ ነው የሚባሉት ሀሲና ተቋሚ በነበሩበት ወቅት በከፊል የመስማት ችሎታቸውን ከቀማቸው የግድያ ሙከራ ጀምሮ እጅግ በርካታ የግድያ ሙከራዎችን በድል ያለፉ ሴት ናቸው። ዓለም አቀፍ ዘገባውን ስናዘጋጅ ቢቢሲና ኤፒ ኒውስን በምንጭነት ተጠቅመናል።